በባህር ጥልቀት ውስጥ ሕይወትን የታደገ በእጅ የተያዘን የሞት ደብዳቤ ደምስሶ ወደ ሕይወትና የደስታ ደብዳቤ የቀየረ፣ አዎ የመላእክት አለቃ የቅዱስ ሚካኤል ተአምራት ሲሰሙት እጅግ የሚያስደንቅ፣ ሲመረምሩት ደግሞ አእምሮን የሚያስደምም ነው። ዛሬ በድርሳነ ሚካኤል ላይ ከተመዘገቡት የቅዱስ ሚካኤል እጅግ አስደናቂና ልብ የሚነኩ ተአምራቶቹን በሰፊው እንመለከታለን። ወደዚህ ድንቅ የተአምር ታሪኮች ከመግባታችን በፊት ግን ይህ መንፈሳዊ መልእክት ለሌሎች እህት ወንድሞቻችን እንዲደርስ ቪዲዮውን አሁኑኑ ላይክ በማድረግ እንጀምር። የቅዱስ ሚካኤል ጥበቃና አማላጅነት ከሁላችን ጋር እንዲሆን አሜን ብላችሁ በኮሜንት መስጫው ላይ ጻፉልን። ለዚህ ቻናል ደግሞ አዲስ ከሆናችሁ ዘውትር እንዲህ ያሉ መንፈሳዊ ትምህርቶችና ታሪኮች እንዳያመልጧችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የልዑል እግዚአብሔር ባለሟል የሆነው ቅዱስ ሚካኤል በጭንቁ ስለነበሩ ሰዎች እንዴት ፈጥኖ እንደደረሰላቸው የሚያሳየውን ይህንን ድንቅ ታሪክ እስከ ቪዲዮ መጨረሻ ድረስ አብራችሁን በመሆን ተከታተሉ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመጋቢት በባተ በ12 ቀን የሚነበብ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳስ አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናንነት፣ ሰውንም ስለመውደዱ ንዕድ ክብር ስለምትሆን ስለ ሰንበትም የደረሰው ነው። በዚች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና። ዳግመኛ እንግዳ ስለሚሆን ስለ ማቴዎስ ስለ ሚስቱም ስለ ልጆቹም ተናገረ። እነሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና በመጋቢት በባተ በ12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስቦ ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናውና አማላጅነቱ ይደረግልን፣ አሜን። ምእመናን ወንድሞች ሆይ የዚህን በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትን የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያቸው ይከታተማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ስሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላቶች የመላእክት አለቃ የሚሆን የሚካኤል በዓልና የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ የተባለች ሰንበት ናት። እነሆ ታላቅ ጸጥታ አየሁ፣ የሚያሰነካክለንም ጸብ ክርክርም አልነበረም። ነገር ግን እናንተ ሁላችሁ የምነግራችሁ ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተ አምናችሁ ቀጥሎ ያለውን አድምጡ። 100 ቅንጣት የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ። በእውነት ዋጋን የሚሰጥ ከእኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ሕይወትን በተመላ አንደበቱ በእኔ ስም አምነው 2 እና 3 ሆነው ከተሰበሰቡት ከዚያ እኔ በመካከላቸው እገኛለሁ ብሎ ተናግሯልና። እንግዲህ ፈጣሪያችን ከእኛ ጋር ከሆነ ገናና የሚሆን መዝሙረ ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና። ነቅታችሁ ተግታችሁ አመስግኑ ያለውን እንቀበል እንመን። ወዳጆቼ ሆይ ዛሬ የመድኃኒታችን የኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፍባት ሰንበት ናት። አስቀድመን እግዚአብሔርን እናከብረው እናመሰግነው ይገባልና። ሁልጊዜ ለዘላለሙ ኃያል ክቡር መባል በእውነት ይገባዋልና። ከዚህ በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩንና ገናንነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን አላቸው። የመልአኩ ፊት እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖረው ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆቼ ሆይ እንግዲህ ዛሬ በዓሉን እናድርግ፣ ጌታችን በመካከላችን ተገኝቷልና። የመላእክት ሰራዊትም ሁሉ የሚካኤልና የገብርኤልን በዓል ያከብራሉ። ሁልጊዜም ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና።
እግዚአብሔር የሰው ልጆችን ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳኑ ወገን አብሮት የሌለ ማን ነው? እግዚአብሔር እየታዘዘ የክብርን አክሊል ይቀዳጅ ዘንድ ያላጽናናው ማን ነው? ወዳጆቼ ሆይ የመላእክት አለቃ የሚሆን ሚካኤል በጎ ሥራን ከሚሰሩ ሰዎች በፍጹም ልቦናቸው ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸው ይረዳቸውም ዘንድ ስለነሱ ወደ እግዚአብሔር እንዲለምን ብታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህንን ታላቅ ተአምር እነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የሚያውቅ መሰግልና ጣዖትን ያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያችም ሀገር ሰዎች ግን እግዚአብሔርን ያመልኩት ነበረ። ከዚያችም ሀገር የደረሰው በኅዳር 11 ቀን ነው። በዚያች ቀን ቀትር በሆነ ጊዜ ይኸው ቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ፊት ለፊት አልፎ ወደ ገበያ ሄደና ነጋዴያን ምዕመናን ለቤተክርስቲያን የሚገባውን አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፈቃድ በዚያ ቆየ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አዳመጠ። ከጣዕም ዝማሬ የተነሳ ልቡ ስለተመሰጠ በቅጥረ ቤተ ክርስቲያኑ ተኝቶ አደረ። ዳግመኛም በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩት ሰዎች ወገን የሚሆን ሁለት ወንዶች ክርስቲያኖች ጋር ተገናኘና ወንድሞቼ ሆይ በዚች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩ ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ይቅር ይለን ዘንድ ኃጢአታችንን ያስተሰርይልን ዘንድ ከክፉ ነገር ሁሉ ያድነን ዘንድ እግዚአብሔር ይለምንልናልና አሉት። ያም ሰው መልሶ ከእሱ ጋር እነጋገር ዘንድ እለምነውም ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነሱም መልሰው ፈጽመ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልም። ክርስቲያን ብትሆን ግን የምትለምነውን የምታየውን ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱ የተነሳ ታደንቃለህ። እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞች ሆይ ክርስቲያን እንደሆን ከእናንተ ጋር ተወስዱኝ ዘንድ እማልዳቸዋለሁ። ሚዛን ወርቅ እሰጣቸዋለሁ። ልቦናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህና በአብ በወልድ በመንፈስ ቅዱስ ስም እስከሚያጠምቅህ ሜሮን እስኪቀባ ድረስ እንደኛ ክርስቲያን ልትሆን አይቻልም አሉት። ከዚህ በኋላ ክርስቲያን ትሆናለህ፣ ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ጥቂት ታገስ፣ ወደሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። እሱም እንደነገሩት ሁሉ ያን ቀን ታግሶ አለ። በነጋውም ወደ እነሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞች ሆይ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝ እሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምዕመናን ያንን ሰው ወደ ጳጳሱ ወሰዱት። ጳጳሱም ያንን ሰው አንተ ከወዴት አገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብ ይወዳልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚህች አገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበረ? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከት ቸርነት ትደረግልኝ ትድረሰኝ፣ አጥምቀኝና በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ እማልድሃለሁ አለው።
ጳጳሱም በአገር ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅ አንችልም፣ ወደ ቤተሰቦች በሄድክ ጊዜ እንዳትክዱ እርስ በርሳችሁም እንዳትለያዩ የተቀበልከውን ጥምቀትህን ሃይማኖትን እንዳታፈርሱ ክህደት አስቀድመ በሴት ተደርጓልና፣ ነገር ግን ልቦናዋ ቢወድ አብራችሁ ኑና ክርስቲያን አደርጋቸዋለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህንን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜውኑ ከኤጲስቆጶሱ ዘንድ ቡራኬ ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦና ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞም ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲውጠውና ከዳር ዳር እንዲደርስ አደረገው። መርከቢቱም ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎችን መሞት ባየ ጊዜ በታላቅ ቃል ጮሆ አሰምቶ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ከታላቅ መከራም አድነኝ። የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤቴ ያሉ ሰዎች ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜ አይዞ፣ አትፍራ፣ አትደንግጥ፣ የሚያገኝ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከ ታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳች ክፉ ነገር ሳያገኘው ወደ አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለሱ በመርከብ ውስጥ የተደረገውን ታምራት ሁሉ ለወገኖቹ ቆሎንያ በምትባል ሀገር ያየውንም ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባህሪ በሚሆን የእግዚአብሔር የባህሪ ልጅ ኃያል አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉም ከእሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናነቱን በነገራቸው ጊዜ ታላቁ ልጅ ፈጽሞ አደነቀ። ከዚያ ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ። ፈጽሞ ሁለት ልብ አትሁኚ፣ አትጠራጠሪ። ልቦናሽ ባይወድ ግን አላዘሽም፣ አላስገደድሽም። እነሆ 12 ሚዛን ወርቅን ብር የተረፈኝ አለኝ፣ እሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአቴ በሚሰረይበት ጥምቀትን እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገርህም ያማረ የተወደደ ነው። ጌታዬ፣ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ካንተ ጋር እሄዳለሁ፣ አንተም የምትሞተውን ሞት፣ እኔም ካንተ ጋር እሞታለሁ አለችው። ሁሉም እርስ በርሳቸው በዚያ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱና በረድኤቱ መርቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው 2 ሰዎች ዘንድ ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳሱ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትሕትና ቃል አባታችን ሆይ ክብርት በምትሆን ጸሎት የእግዚአብሔር ፈቃዱ በሚሆን አሁን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ሥርዓተ ጥምቀትን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹን የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኒ አላት። 4ቱንም ልጆቹን በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውንም እስጢፋኖስ፣ ሦስተኛውንም ዮሴፍ፣ 4ተኛውንም ዳንኤል ብሎ ሰየማቸው። ከዚህ በኋላ መስዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው፣ አቆረባቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ።
ማቴዎስም ያ የተባለ እንግዳ ሰው ከደስታ ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱን በምትድን ገንዘብ ስላዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ሰጠ። ከዚህ በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ አገራቸው ተመልሰው ሄዱ። የአገሩ ታላላቅ ሹማምንትና ባላባቶች በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፍቃድ ወደ አገራቸው ተመልሰው ከገቡ በኋላም ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪንና ለባልቴቶችም፣ ድሃ አደጎችም ለሆኑ ልጆችም ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽሞ እስኪያደንቅ ድረስ ምጽዋትን መጸወቱ። ስማቸውም በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ሥራቸውም ዝና በየአገሩ ሁሉ ተሰማ። ከሁለት ወርም በኋላ በ11 ሰዓት በመጨረሻ የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋን ከጠዋት እስከ ማታ ሲሰሩ ከዋሉት ጋር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሠራው ከነበረው በጎ ሥራ ይልቅ አብዝተው ሠሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሠሩትን ቸርነትና በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው አገረ ገዦችን አስነስተው ታላቅ ጥል ያጣሏቸው ጀመር። በእነሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውንም በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞቶ ጀምሮ ፈጽመው ስቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይህችን አገር ለቀን ወደ ሌላ ንጉሥ እንሂድ፣ በዚያም እንኑር። ከአንዱ አገር አስወጥተው ቢያሳድዷችሁ ወደ ሌላ አገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከአገራችን አስወጥተው ሰደዱን፣ ፈጽመውም መከራን አጸኑብን። ዳሩ ግን የእግዚአብሔር ፈቃድ ይሁንልን አላቸው። ከዚህ በኋላ ሰው ሳያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሁነን እያሉ ቀድሞ ያደረጉት ከነበረው አብልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህ ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዲያሳፍረው አላወቅምና እንደ አንበሳ ያጋሳ ያናፋ ጀመረ። ከጥቂት ቀን በኋላ የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያችን አገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። አገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹ አገር ጠባቂዎቹን ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀውን ሰው እኔ አውቀዋለሁ እያለ አገር ለአገር ይዞር ጀመር። በዚህ ዘመን የመጡ እነዚህ 4 ስደተኞችም ጎልማሶችም ከቤቱ ገብተው ገንዘቡን እንደሰረቁ አይቻቸዋለሁ። ከአገራቸውም ሳሉ ስራቸው ይህ እንደነበረ እኔ ፈጽሜ አውቃለሁ። አገራቸውም በነበሩ ጊዜ ስለዚህ ነገር ከአገራቸው አስወጥተው ሰደዷቸው እያለ ጮኸ። የሀገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው በራስ ጸጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች ያለቀሰች ልጆቼ ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንደሚችል አውቃለሁ፣ በእናንተ ላይ ሐሰት ተናግረውባቸዋልና እያለች ታረጋጋቸው ነበር። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላ አልላችሁም፣ ለዘላለምም ምንም ክፉ አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁ እኔ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤል የንጉሡ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባዩ ተቀምጦ ያንን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘና በቀረቡ ጊዜ
እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባሕሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል ያውቅልናል አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያት እኔ አውቃለሁ። የእነዚህን ጎልማሶች ታናሽ ወንድማቸውንም ይዛችሁ እኚህን ሰዎች ካመጧቸው አገር ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎምን ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ። ይህ ታናሽ ብላቴናና ወንድሞቹ ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውንም ሁሉ ለሹሙ ነገሩት። እሱም የንጉሡ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚያም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን አራቱን ብላቴናዎች በነፃ ሰደዳቸው። እነሱም እግዚአብሔርንና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። በእነዚያም ቅዱሳን ከበጎ ሥራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነትና በጎ ሥራን አላጓደሉም። ከጥቂት ቀንም በኋላ አንድ ሰው እነዚያን ሁለቱን ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመር። ለጭፍሮችም አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነሱ ግን የሚከፍሉት አልነበራቸውም። የሚከፍሉትም ባጡ ጊዜ እነዚያን ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሥ አሽከሮች እነዚያን ሁለት ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድቧቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድቧቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር አሉት። 200 ዲናር ወርቅ በሰጣችሁ ተለቋቸዋላችሁ አላቸው። ወታደሮቹ መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱኝ ሲል ለመናቸውና 200 ሚዛን ወርቅ አምጥቶ ሰጣቸው። በእነሱም ላይ ለሰለጠኑ እኒያም 4 ወታደሮች ለእያንዳንዳቸው 1 ሚዛን ወርቅ ሰጣቸውና ሁለቱን ጎልማሳዎች ፈተው ሰደዷቸው። ዳግመኛም ያ በጎ ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ አመጣባቸው እንጂ። ከዚያም በኋላ እነሆ እነግራቸዋለሁ፣ በዚያች ሀገር ማታ ማታ ወዳጆቹን ለራት ግብዣ የሚጠራቸው አንድ ሰው ነበረ። የዚያም ሰው ቤቱ በእነዚያ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡ በኋላ ከነሱም አንዱ ወደ ቤቱ ይሄድ ዘንድ ተነሳ። በአገር ጥግም ሲሄዱ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበረ። የአገሩ ሽማምንቱም እየዞሩ ሲፈልጉ ያ ሰው ሞቶ አገኙት። ወደ አደባባይም ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምን እንደገደለው አላወቁም። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟቱን ከቶ ያወቀ የለምን? እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕር ልጆች የሚሆኑ እነዚያ 4 ሰዎች ናቸው እንጂ። በዚህም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በአገሩ ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡ ፊት እስኪያደርሷቸው ድረስ እያዳፉ አመጧቸው።
ያን ጊዜ አይዟችሁ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔርም ዘንድ በጎ ዕረፍትን የምታገኙበት ጊዜ ደረሰ የሚል ቃል ከሰማይ መጣ። እነሱ ግን እንደ በደለኛ እንደ ወንጀለኛ ከንጉሡ ፊት አቆማቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤልና ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡ አንድነት በፍርድ ወንበር ተቀምጠው ብላቴኖቹንም ቆመው ባዩአቸው ጊዜ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ እነዚህ ሕፃናት ያደረጉት ምንድን ነው አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤልም ንጉሡን በእውነት አላወክምን አለው። ንጉሡም ወታደሮቹ እነዚያ ብላቴኖችን አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚህ ናቸው አለ። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በአገራችን ሰው በሞተ ጊዜ የገደለውን ባናውቅ እንዲህ በሆነ ጊዜ ያን የሞተውን ሰውን ከመካከላችን አስመጥተን ከእኛ ጋር ይነጋገር ዘንድ ማን የገደለው ብለን እሱን እንጠይቀዋለን፣ የገደለውንም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድክ ያንን የሞተውን ሰው ያመጡት ዘንድ እዘዝ፣ እኛም እንጠይቀዋለን፣ እሱም ከእኛ ጋር ይነጋገራል፣ የገደለውንም እናውቅ ዘንድ አለው። ያን ጊዜ ንጉሡ የሞተውን ሰው በሕዝቡ ወደ ተሰበሰበበት አደባባይ ያመጡት ዘንድ አምጡት ብሎ አዘዘ። የመላእክት አለቃ ሚካኤልም ከወንድሞቹ የሚያንስ ዳንኤልን እንዲህ አለው፣ ሂደ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌቴ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንዳዘዘው አደረገ። ሰውን የሚወድ እግዚአብሔርም ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበትም ዘንድ ያን የሞተ ሰው ነፍስ ከሥጋው ጋር አዋህዶ አስነሳው። ንጉሡና የአገሪቱ ሰዎችም ይድኑ ዘንድ ፈቃዱ ሆኗልና። ያም ሙት ከመጣ በኋላ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ንጉሥ ከሲጦስ ሆይ ወዮል! የመላእክት አለቃ የኃይላትም አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረ ተቀምጠሃልና። የአገሩ ሰዎች የሚጠሏቸው እነዚህ ሰዎች ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝ እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለተመረጡ ስለ እነዚህ ጎልማሶችም ይህቺ በጎ ሥራ ዕድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ሚካኤልን አየው ዘንድ የተገባኝ ሆንኩኝ። ዛሬም እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁንም በፍጹም ልቦናችሁ ወደ እሱ ተመለሱ፣ የልባችሁንም ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ ዘንድ አስወግዱ። ነፍስ የሌላቸው ሙታን ጣዖትን ማምለክን ከእናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ ለእኔም ይቺ ጸጋ ክብር ተሰጠኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልንም ለማየት በቅቻለሁና ብሎ ተናገረ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርግ አዩት። የሞተውንም ሰው ነፍስ ከእሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህንን ታላቅ ተአምር ባዩ ጊዜ ፈጽመው ፈሩ። ከብዙ ሰዓትም በኋላ በተመለከተው ተአምር ንጉሡ አእምሮ ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆም ንጉሡ ተነስቶ ዮሐንስን አፉን ሳመው። ከሳመውም በኋላ አንተና ወንድሞች እኔ ወደምገዛት ወደዚች አገር የገባችሁበት ሰዓት የተባረከችና የተመሰገነች ሰዓት ናት። አሁንም የምታምኑበትን የምትድኑበትን ፈጣሪያችሁን ትነግሩት ዘንድ እንጠይቃቸዋለን አለ። ዮሐንስም እኛስ የሕያው ባሕሪ እግዚአብሔር የባሕሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉም ሕያው ባሕሪ ኢየሱስ ክርስቶስ በእውነት የባሕሪ አምላክ ነው እያሉ አሰምተው ተናገሩ። ያለሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነ ተነስተ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክትን ላክ። የሆነውን ሁሉ ንገረው፣ አስረዳው። በአገሩ ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስ ስም ያጠምቃችሁ ዘንድ አለው። ያን ጊዜ ንጉሥ ከሲጦስ የመልእክት ደብዳቤ አጽፎ የሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብርና ቸር ከሚሆን ከእግዚአብሔር ዘንድ ተሰጠኝ። እርኩሳን ጣዖት ከመገዛት ያድነን ዘንድ በቸርነቱ አስበን። ስለ ፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱ ልመናውን ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው ዘንድ ዝግጁ አደረገኝ። ከእሱም ጋር እናገር ዘንድ ዕድል ገጠመኝ። ሙትን ከሞተ በኋላ አስነስቶ
ከኔ ጋርም ቃል ለቃል እንድናገር አደረገ። ከዚህም በኋላ ሕዝቡም እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛም ስለ ገናናው ስምህ እንለምንሃለን፣ አንተ በምትገዛው አገር ካሉ ኤጲስቆጶሳት አንዱን ልከህልን የቀናች የጸናች ሃይማኖትን ያስተምረን ዘንድ በእውቀቱና በትምህርቱ ብርሃን ያበራልን ዘንድ ወደ እግዚአብሔር መርታ የምታደርሰን የጽድቅ መንገድ የምትሆን ወንጌልን አስተምሮን የጥምቀት ልጅነትን ይሰጠን ዘንድ አማኒ ጽድቅ ስለሚሆን ስለ ንጉሥ ደህንነት ይህንን ስታደርግልን የዓለሙ ሁሉ ንጉሥ የሚሆን ከአኔነቱ የባህሪ የሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሥ ቆስጠንጢኖስም ያችን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ተአምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህ በኋላ የኤፌሶን ሊቀ ጳጳስ ወደሚሆን ወደ ዮሐንስ ሕዝቡ አንድ ሆነው በተሰበሰቡበት አደባባይ የሕያው እግዚአብሔር የባሕሪ ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን የያዙ እጆች ንዑዳን ክቡራት ናቸው። እነሆ እግዚአብሔር ዘንድ ታላቅ ደስታ ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞቹም ከእኛ ዘንድ መጥተዋል። ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለን። ድካምና ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቦናም ልትዘጋጅልን እንፈልጋለን። ድካምህ በከንቱ እንዳትቀር ታውቃለህና ክርስቶስ ለሰው ብሎ መከራ እንደተቀበለ አንተም ለሰው ብለ ድካምን ትቀበላለህና በፈቃድህ ታዘዝ። ዲዲያስ ወደ ምትባል ሀገር ሂድና በኢየሱስ ክርስቶስ ስም አሳምነ በዚያ ያሉ ሕሙማን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቀ ርኩሳን ለሚሆኑ ለጣዖታት ከመገዛት ታድናቸው ዘንድ ይኸውም በጌታችን በኢየሱስ ክርስቶስ ንዑዳን ክቡራን በሚሆኑ በመላእክት ዘንድ መመኪያ ይሆንሃል። በፈጣሪያችን በኢየሱስ ክርስቶስ በካሪነት ነፍሳችን ከነሱ ጋር አንድነት ትድን ዘንድ ንጉሡ ቆስጠንጢኖስም ያንን የእርሱን የደብዳቤውን መልእክትና ንጉሡ ከሲስጦስ የጻፈው ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱም አለቃ ያን የመልእክት ጽሑፍ ባነበበው ጊዜ በዙሪያውና በየአውራጃው ያሉ አሕዛብ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትንና ዲያቆናትን፣ አናጉስጢስን፣ መዘምራንና ከ3 የጸሎት መጻሕፍት ጋር 12 መምህራንን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስንና ታቦተ ጳውሎስን ይዞ መስዋዕት የሚያዘጋጅበትን ንዋየ ቅድሳት፣ የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀል፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎችን፣ የወርቅ ዘቦና የሐር መጎናጸፊያ ያውችን ለየአንዳንዱ ታቦት 4 የወንጌል መጽሐፍትን፣ የሐዋርያው ጳውሎስን መጽሐፍት፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊትን መዝሙሮች፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርሰው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚያም ሀገር ለመድረስ በተቃረቡ ጊዜ ሊቀ ጳጳሱና ከእሱ ጋር ያሉ የካህናቱና መምጣት ለንጉሡ ስለነገሩት ንጉሡም ዮሐንስን ሕዝቡም ሁሉ በታላቅ ደስታ ሊቀ ጳጳሱን ሊገናኙት መጡ። ወደ እሱም በቀረቡ ጊዜ ንጉሡም ሕዝቡም ሁሉ ከፍ ያለ አቀባበል አደረጉለትና ከእሱ ዘንድ ቡራኬ ተቀበሉ። ንጉሡም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስን እያሳየ እግዚአብሔር ስለዚህና ስለ ወንድሞቹ ይቅር አለን ብሎ ነገረው። እንደዚህም ሁሉ በፍጹም አንድነት ወደ ከተማው ከገቡ በኋላ ንጉሡ ሊቀ ጳጳሱን ወደ ቤተ መንግሥቱ ይገባ ዘንድ ለመነው። ማለዳም በዚያች ሀገር ቤተክርስቲያን ገና አልሰሩም አላጸኑም ነበርና፣ በነጋታውም ሊቀ ጳጳሱ ንጉሡን ቤተክርስቲያን ስራ ብሎ አዘዘው። ዳግመኛም በዚች ሀገር ለዚህ ስራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሡም ለሊቀ ጳጳሱ አሁን ለቤተ ክርስቲያን መስሪያ የሚሆን አዲስ ቦታ አለ አለው። እንግዲያስ ለቤተ ክርስቲያን የሚገባ እንደሆነ እኔና እንመርምር ዘንድ ተነስ እንሂድ አለውና በአንድነት ሄደው ቤተ ክርስቲያን የሚሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሡም ቤተ ክርስቲያን እንስራ ዘንድ አዋጅ ነገሩ ብሎ አዘዘና አዋጅ ነጋሪ በአገሩ ሁሉ ዞሮ አዋጅ ነገረ። ሕዝቡም ሁሉ ድሃውም ባለጸጋውም ቀኛዝማቹም ቢትወደዱም ተሰበሰቡ። ንጉሡም ከጌታችን ከኢየሱስ ክርስቶስም በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ድንጋይ ያቀበለ የሥራው ተካፋይ ሆነ። በእግዚአብሔርም ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋውም በሊናውም ድንግል በምትሆን አምላክን በወለደች ብርሃን ዘበአማን የሚባል የጌታችን
የኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሱም የሚጠመቁ ብዙ ሰዎችን አያለው፣ የቤተክርስቲያን የማጥመቂያ ቦታዎችን ሳይዘጋጁ እነዚህን ሁሉ ሰዎች በወዴት ታጠምቃቸዋለህ? አላቸው። ብሉህ አዋቂ ዮሐንስም መልሶ ንጉሱን ሊቀ ጳጳሱን በአገራችን በከተማችን በስተምስራቅ በኩል ባህር አለ፣ እሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያን ጊዜ እግዚአብሔርን ጸጋ የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሱም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰበሰቡ አልና ለቡራኬ ተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀትን ጸሎት እየጸለየ በዚህች ዕለት ታላቅ ተአምር ተደረገ። ሊባርካቸውም በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ይደልዎ የሚል ድምፅ ከሰማይ ሰሙ። የጥምቀትንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ውረዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሱና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። ሦስቱንም ወንድሞቹንም አንዱንም ቄስ ሁለቱንም ደግሞ ዲያቆናት አድርጎ ሾማቸው። ለንጉሱም ስሙ አጋላስ የሚባል ልጅ ነበረውና ለሱም የዲቁና ማዕረግ ስለሰጠው ሕዝቡ ሁሉ ደስ አላቸው። ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሠራ ዘንድ በጀመረ ጊዜ ንጉሱም ሕዝቡም ሁሉ እንደዚያ ያለውን ድንቅ ተአምራትን በመስማታቸውና በማየታቸው ፈጽመው አደነቁ። በዚህ ሀገር መስዋዕት አዘጋጅቶ ሥጋውን ደሙን ሲያቀብላቸው የመጀመሪያው ጊዜ ነውና የሥጋውን ደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከሳቸው ወገን ለእያንዳንዳቸው ቡራኬ ሰጥቷቸው በታላቅ ደስታ ወደየቤታቸው ይገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያን ሥርዓት እያስተማራቸውና የመከራቸው 2 ወር ያህል ከተቀመጠ በኋላ በታላቅ ክብር ወደ አገሩ ተመልሶ ሄደ። ሊቀ ጳጳሱና ንጉሱ ከሲጦስ ከዚህ ጊዜ ያደረሰከን ለዚህ ክብር ያበቃን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስንና ወንድሞቹን አከበሯቸው፣ ከፍም አደረጓቸው። የእግዚአብሔርን መንግሥት ለማስተማርና ለማሳወቅ ተልከዋልና። ከጥቂት ዘመንም በኋላ ኤጲስቆጶሱ ንጉሱ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን እንስራ አለው። ንጉሱም ኤጲስቆጶሱን አባቴ ሆይ የወደድከውን አድርግ፣ እነሆ በእኛ ያዘዝከን ሁሉ እንፈጽም ዘንድ ይገባናል አለው። ንዑድ ክቡር የሚሆን ኤጲስቆጶስም ዮሐንስም የአገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተክርስቲያኗን ሰርተው ጨረሱ። ከዚያም ኅዳር በባተ በ12 ቀን በቤተክርስቲያኒቱ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። የቅዱስ ሚካኤልም ባህል ከቅዳሴ ቤተክርስቲያኑ ጋር በአንድ ውሎ ነበርና ቅዳሴውን ከተፈጸመ በኋላ ኤጲስቆጶሱና ንጉሱ የአገሩም ሰዎች ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለበት መስጊድ ቤት ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት። መንበሩንም ገለባብጠው በእሳት ባቃጠሉት ጊዜ በጣዖታቱ አድሮ የነበረ ሰይጣን ዮሐንስ ሆይ ፈጽሞ አደከምከኝ፣ ከማደሪያም አስወጥተህ ሰደድከኝ እያለ ጮኸ። ንጉሱም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተክርስቲያን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር በሚሆን ዮሐንስ ስም ሁሉንም በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። ንጉሱ ቆስጠንጢኖስም ዮሐንስን ያደረገውን ሁሉ ታምራት በሰማ ጊዜ እግዚአብሔርን አመሰገነው። እሱንም መንግስቱንም ይባርክለትና ይመርቅለት ዘንድ መልእክተኛ ወደሱ ላከ። በዚያም አብደያኖስ በሚባል አገር አማልክትን ጣዖትን ያጠፋ የደመሰሰ ዳንኤልን ሾመባት። ንዑድ ክቡር የሚሆን ዮሐንስም ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋቸው ብዙ ስለሚሆኑ ተአምራት ሁልጊዜ ቸርነቱን ያደርግ ነበር። ወዳጆቼ ሆይ የእግዚአብሔርን ኃይል አይታችሁ እወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልን እርዳታውን ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናውና እርዳታው ይገኛል። አዝርዕትም ፍሬያቸውን የሚሰጡ በሚካኤልና ጸሎት ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ያጸናቸው ዘንድ በየተራራውና በየኮረብታው የሚዘሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። መነኮሳት በተሰበሰቡበት የእግዚአብሔርን ፍቅር በአንድነት መካከላቸው ይኖር ዘንድ የመላእክት አለቃ የሚሆን
የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። ኤጲስቆጶሳት፣ ቀሳውስትና ዲያቆናት በሚጸልዩበት ማዕድ ጸሎት ላይ የቅዱስ ሚካኤል በረከቱ ከዚያ ይገኛል። የሚካኤልን ጸሎቱና እርዳታው የተገፉትንና የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሚሆን የሚካኤል ጸሎትና በፈተናው ያሉትን ሲረዳቸው፣ በሕይወተ ሥጋ ያሉትንም በችግራቸው ጊዜ ሲያጸናቸውና ሙታንንም ይመራቸው ይቅር ይላቸውን ዘንድ እግዚአብሔርን ሲማልድ ይገኛል። የመላእክት አለቃ የሚሆን የቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወዳጆች ሆይ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመልክተን የመላእክት አለቃ የቅዱስ ሚካኤልን ልመናውን ጸሎቱን እንደሚጠቅመን ተገንዝበን ለሰው ልጅ ሁሉ ኃጢአታችንን ያስተሰርይላቸው ዘንድ ይቅርም ይላቸው ዘንድ ከእግዚአብሔርም አብ ፊት እንዲለምን እንዲማልድ ተራዳን። እኛም ይቅርታውን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይማልድልን ይለምንልን። እግዚአብሔርንም በመውደድ እርስ በርሳችን እንድንተሳሰብ ሁላችንም በፍቅር አንድነት ጸንተን እንኖር ዘንድ በአንደበታችን ሐሰትን ከመናገር እንቆጠብ። እሷ የክፋት መዝገብ ናትና፣ ኃጢአት ከዝሙት በእግዚአብሔርና በመላእክት ዘንድ የተናቀች የተዋረደች ናት። ለነፍስም የሞት መጥመድ ናት። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት፣ በእግዚአብሔርና በመላእክቶችም ዘንድ ግን የተጠላች ናት። ጉዳን ክቡራን የሚሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ ሰይጣን ወገን ነው። አሁንም ወንድሞቼ ሆይ እርኩሳን የሚሆን ስራን ከኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖርብን በቀናሽ በጸናሽ መንገድ እንሂድ። ከሆነ ጀምሮ በወግና በስርዓት በሕግ መጋባት ሰውን በሚያረክሰው አይደለም። ስለዚህ 170 ቃላትን እግዚአብሔር ጋር የተነጋገረውን ሙሴን እዩ፣ አብነት አድርጉ። ለሙሴ ሚስት ልጆችም ነበሩትና ይህም ለበጎ ስራው እንቅፋትና መሰናክል እንዳንሆነውና ፈጽሞ ቃሉን ይጸናለት እንደነበረ እወቁ፣ ተረዱ። ይህም የብሉይ ቃል ምስክርነት በቂ ማስረጃ ነው። ነገሩንም እንፈጽም ዘንድ ዛሬ የመላእክት አለቃ የሚሆን የቅዱስ ሚካኤልን የበዓሉን መታሰቢያ ስናደርግ እንገኛለን። ይህ በዓል ነዳያን ምስኪናን ተርበው ተጠምተው ሳለ ችላ በማለት ብቻውን ደስ አሰኝቶ እየበላ እየጠጣ የሚያከብረውን አይፈቅድምና፣ ይህ በዓል ድሃ ከደጅ ወድቆ በውርጭና በብርድ ሲሰቃይና የክብር ልብስ ለብሶ የሚያከብረውን ባለጸጋ አይፈልግም። ይህ በዓል ይህ ራቁቱን ከደጅ ከውርጭ ላይ ተኝቶ ሳለ በቪላ ቤቶች ውስጥ ተድላ ደስታ በማድረግ የሚያከብረውን ሰው አይፈልግም። ይህ በዓል ድሃ በእስር ቤት ሲጉላላ በመብል በመጠጥ እየተደሰተ የሚያከብረውን አይሻም። ይህ በዓል ድሃ ታሞ የሚጎበኘውን የሚጠይቀውን አጥቶ ሳለ ማንም ማን ድሃውን ችላ ይለው ዘንድ አይወድም። እኚህን ትእዛዛት የሚናገሩ በወንጌል ተጽፈው ይገኛሉ። ዛሬም ወንድሞቼ ሆይ በቅን ልቦና ሆነን የመላእክት አለቃ ሚካኤልን እንለምነው። በቃሉ ኪዳኑ እግዚአብሔር አብ ጸጋ ክብርን ያስገኝልን ዘንድ እንዲሁም እግዚአብሔርን በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ ዳግመኛም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በጌታችን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በማርያም ልመናና ጸሎት ዓለሙ ሁሉ ጸንቶ እንዲኖር እነግራችኋለሁ። አሁንም ይህ በዓል በሚገባ ክብር እናከብረው። ይህንንም ክብር ለመፈጸም ጊዜው እንደቀረበ እንደደረሰ አውቀን ተረድተናል። ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስንም እናመሰግነዋለን። ክብር ጌትነቱን፣ ገናነቱን፣ ስልጣን፣ ልዕልናውን ሰጊድ ሁሉ ጊዜ ለአብ ለወልድ ለመንፈስ ቅዱስ ከእርሱ ጋር በባህሪ በሕልውና ለሚተካከል ማህያዊ ለሚሆን ለመንፈስ ቅዱስም በእውነት ለዘላለሙ ይገባል፣ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድ በመከራ ቀንም የመላእክት አለቃ በሚሆን በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናውን በረከቱና አማላጅነቱ የጸሎቱም እርዳታ ለዘላለም ከኛ ጋር ይሁን፣ አሜን። የመላእክት አለቃ የሚሆን የአብ ምክሩ አበጋዝ የነጸብራቅ እሳት ከአፉ የሚወጣ ያማረ የጣፈጠ ድምፀ ቃና ከአንደበቱ የሚሰማ ድንቅ የሚሆን ልመናውን ምልጃው በጨለማ ከሚሄድ ልዩ ወገን ከቀትር ጋኔን በስውር ከሚሮጥ ከሚወረወር ከሚሰነዘር ከሰይጣን ተንኮል ሁሉ ለዘላለም ይህንን መጽሐፍ የሰማነውን ሁላችንም ይሰውረን። ይልቁንም እኔን ለዘላለሙ ይጠብቀውና ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልን ያደረገውን ተአምር ይህ ነው። በአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧ እጅግ የበዛ በገንዘብ የከበረች አንዲት ባለጸጋ ሴት እንደነበረች ተነገረ።
በየወሩ በታላቅ ደስታ ዝክሩን ትዘክር ነበር። በመትጋትም ለነዳያን ለምስኪናን በጎ ሥራ ትሠራ ነበር። በቅዱስ ሚካኤልም ስም የተራቡትን በማብላት የተጠሙትንም በማጠጣት የታረዙትንም በማልበስ ያዘኑትንም በማረጋጋትና ይህንን ሁሉ በመሰለው በጎ ተግባር በመስራት ትኖር ነበር። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሚሆን ቁስል ሥጋ ይዟት መላ አካሏ ሁሉ አበጠና ተነፋ። መነሳት ተሳናት። እንደ ሰውነቷም በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቁ መልእክት ላከችና ያን ጊዜ ፈጥነው ወደ እሷ እንደደረሱ ደዌዋን ሁሉ ነገረቻቸው። በሽታውንም በደንብ ተከታትለው ያድኗት ዘንድ እነሱ ከጠየቋት በላይ ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን በሽታዋ እየጸናባት ከመሄዱ በቀር ሊያድኑት የተቻለው የለም። ይልቁንም እየባሰባት ሄደ። ያድኗትም ዘንድ ለባለመድኃኒቶች ገንዘቧን ሰጥታ ከጨረሰች በኋላ ጤና እንዳላገኘች ባወቀችና በተረዳች ጊዜ ሕያው ባሕሪ ወደሚሆን ወደ ልዑል እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ አቅንታ የመላእክት አለቃ የይቅርታውና የምሕረቱ መልእክተኛ የምትሆን ጌታዬ ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ታድነኝ ዘንድ እለምንሃለሁ። ለቤተ ክርስቲያንም 12 ወቄት ወርቅ እሰጣለሁ። በየወሩም በ12 ቀን ዝክርን አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚህ በኋላ ዘመዶቿንና ቤተሰቦቿን አስጠርታ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስዕል አምጡልኝ፣ ወደ እግዚአብሔርም እለምንበትም እማጸንበትም ዘንድ አለቻቸውና ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው። የሳመችውም እየሰገደችም የመላእክት አለቃ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌም ፈጽመ አድነኝ። ዓለሙን ሁሉ እንደ እንቁላል እንደ ጽና በመሃል እጁ በያዘ በእግዚአብሔር ቤት የምትቆም ስለ አዳም ልጆችም የምትለምን የምትማልድ አንተ ነህና የእኔን የገረድን ኃጢአትም እግዚአብሔር ይቅር ይለኝ ዘንድ ከዚህም ጽኑ ደዌ ያድነኝ ዘንድ የምትለምን የምትማልድ አንተ ነህና የመላእክት አለቃ ሚካኤል ሆይ ከዚህ ደዌ ፈጽመህ ብታድነኝ የይቅርታና የምሕረትህንም ነጠብጣብ ቢያርፍብኝ በፍጹም ልመና በፍጹም ምልጃ እኔ ገረድ የዳንኩም ብሆን ዝክርን አላስታጉልም እያለች በፍጹም መሪር በሆነ ለቅሶ እንባዋን አብዝታ በማፍሰስ ይህንን ተናገረች። ከዚህ በኋላ ወደ ስዕሏ ቤት አስገባችውና በቅዱስ ሚካኤል ስዕል ፊት መብራት አብርታ እየተማጸነች ሳለች እንቅልፍ መጣባትና ከቅዱስ ሚካኤል ስዕል በታች ተኛች። በዚያችም ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሷም ወዳለችበት ቤት በገባ ጊዜ ብርሃኑ ቤቱን ስለመላው ልክ እንደ ቀን ፀሐይ ሆነ። ከራሷን በኩል ቆሞ ደረቷን ጎኗን በዳበሳት ጊዜ ከእንቅልፏ ነቅታ ተነሳች። ባየችውም ጊዜ ደንግጣ እንደሞተ ሰው ሆነች። ሴቲቱም በጣም ደክማ ነበርና ከዚያ አስቀድሞም ራእይ ተገልጾላትም አያውቅም ነበርና እሱ ግን እጁን ዘርግቶ አነሳት። ፍርሃቷንም አስወግዶላት ዳሰሳትና ማለዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካልሽን ተቀቢውና በጥሩ ውሃ ተጠመቂ፣ ጥቂትም ውሃ ጨምረሽ ፈጥነሽ ጠጪው፣ ከዚህ ደዌሽም ፈጽመሽ ትድኛለሽ አላት። ነገር ግን አስቀድመሽ አደርገዋለሁ ብለሽ የተሳልሽውን ብጽዕትሽን እንዳትዘነጊ በማለት አስጠነቅቃት። በነጋም ጊዜ ከእንቅልፏ ነቃችና ተነስታ የእግዚአብሔር መልእክተኛ ቅዱስ ሚካኤል እንዳዘዛት ስላደረገች እንደ ውሃው ነጠብጣብ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜውኑ ፈጥና ዳነች። ከዚህ በኋላ ሰጣለሁ ብላ የሳለችውን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያን ጊዜ ጀምራ ባለ ዘመኗ ሁሉ የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር ማድረግ አላጓደለችም። በየወሩም በዓሉን ከማክበሩ አላቋረጠችም። በታላቅ ቃል እግዚአብሔርን ከዚህ ያደረስከኝ ከደዌ የፈወስከኝ ብላ በፍጹም ልቦና እያመሰገነች የመላእክት አለቃ የቅዱስ ሚካኤልን ገናና የሚሆን ተአምራቱን እየነገረች የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና አርፋ መንግሥተ ሰማያትን እስክትገባ ድረስ በጎ ሥራ እንደጸናች ኖረች። እኛንም በጸሎቱ በልመናው ያመን የጥምቀት በልጆች ሁላችንም ያድነን፣ አደራም ይቀበለን፣ የበደልን ዋይ እንዳያጠወልገን፣ በክንፈ ጥላውም ይሰውረን፣ ገሃነመ እሳትንም እንዳያቃጥለን፣ በጸሎቱ ጋሻ ይከልለን፣ የጸላት ፍላጻ ጦር እንዳይወጋን በቸርነቱ ይጠብቀን፣ ሞተ ኃጢአት እንዳያገኘን፣ ከደዌ ሥጋችን ከደዌ ነፍሳችን ያድነን፣ በየቀኑ በየሰዓቱ ይጎብኘን፣ ዘመን ያመጣው ሐዘን እንዳያሳዝነን፣
በዓሉን ለማክበር የተሰበሰብን ሁላችን ከመፍገብገም ከመውደቅ ይደግፈን፣ ይልቁንም እኔን ለዘላለም ይደግፈው። አሜን። በእውነት ያለ ሐሰት ይሁን ይደረግልን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንን በባህሪ በሕልውና አንድ አምላክ ብለን አምነን መጋቢት በባተ በ12 ቀን የመላእክት አለቃ ንዑድ ክቡር የሚሆን የሚካኤል በዓል መታሰቢያ እንደሆነ እንናገራለን። በዚች ቀን እስራኤልን ይረግምለት ዘንድ በለዓምን በጠራው ጊዜ እግዚአብሔር ቅዱስ ሚካኤልን ወደሱ ልኮት በመንገዱ ላይ ከፊቱ ቆሞ ሳለ አህያው በሰው አንደበት እስክትናገር ድረስ በማስደንገጥ እርግማንም ወደ በረከቱ ለውጦታል። በጥምቀት ከመንፈስ ቅዱስ የተወለድን ሁላችን የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት እግዚአብሔር ለዘላለም ይጠብቀን በእውነት ያለ ሐሰት። በዚህ ጊዜ ተገኘ ተብሎ ዘመን የማይቆጠርለት አምላክ ፊት ቆመው ከሚያመሰግኑ ወገኖች ቅድሚያን ይዞ ለተገኘው ሊቀ መላእክት ሰላም እላለሁ። እንዲሁም ሌሎች አይተው ይፈሩ ዘንድ የእግዚአብሔር አገልጋይ የሚሆን የቅዱስ ሚካኤልን ተልእኮን በሚያፋጥን ዲያቆን አምሳል የነፍሴን ጠላት አፋጥኖ ያጥፋልኝ። የቅዱስ ሚካኤል በረከቱ ረድኤቱ ከሁላችን ሕዝበ ክርስቲያኖች ጋር ለዘላለም ይኖር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።